የውሸት ፍቅርን የምትለይባቸው 5 መንገዶች በተደጋጋሚ የምትጠየቀው ጥያቄ ነው። የአይን ፍቅር ነው ወይስ የውሸትና የእውነት ፍቅርንስ እንዴት አድርገን መለየት እንችላለን? አንዳንዴ ግራ የሚያጋባ ለመለየት የሚያስቸግር ሁኔታ ሊገጥማችሁ ይችላል። ዛሬ በዚህ ቪዲዮ የውሸት ፍቅርን የምትለይባቸውን 5 መንገዶች እነግርሻለሁ። አሁን እነዚህ ምልክቶች ካየሽ እርግጠኛ መሆን ትችያለሽ። ካንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ እስከ መጨረሻው ድረስ መከታተል ብቻ ነው። ሰላም እንዴት ናችሁልኝ? ናፊዳር ነኝ። እንደምታውቁት የሁለተኛ የዩቲዩብ ቻናሌ ነው። በዚህ ቻናል ደግሞ እኔ እንደ ሴት የፍቅር ግንኙነት ላይ ያየኋቸውን የገጠሙኝን ከተለያዩ ጥናቶችም ያመጣኋቸውን ከወንዶች ጋር የሚኖረንን የፍቅር ግንኙነት እንዴት አድርገን ስኬታማ ውጤታማ ማድረግ እንደምንችል እንመካከራለን። አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ እና ደግሞ ከመጀመራችን በፊት ቪዲዮ ብዙ እህቶቻችን ጋር እንዲደርስ ላይክ አድርጉት። እሺ ወደ ዋናው ነጥባችን ስንገባ የአይን ፍቅር የሚባል ነገር ነበር አይደለም? ብዙ በስፋት ይነገር ነበር በፊት ላይ ማለት ነው። ዝም ብሎ ማየት፣ በማየት ውስጥ መደሰት ማለት ነው። በቃ ስትወጣ ሲያይ ደስ ይለዋል። ሴትም ከሆነች እንደዚሁ በቃ በማየት ብቻ የሆነ ጥሩ የሆነ ስሜት የሚሰማቸው ሰዎች አሉ። ሳይት ላቭ የምንለው ወይም ደግሞ የአይን ፍቅር የምንለው ማለት ነው። እንደውም ብዙዎቹ የአይን ፍቅር የነበራቸው ሰዎች ቀርበው ሲያወሯቸውና ለመተዋወቅ የሚያደርጉት ጥረት ላይ የነበራቸው የፍቅር ስሜት እንደቀነሰ እንደጠፋ የሚናገሩ ራሱ ብዙ ናቸው። ጀስት በቃ በማየት ብቻ የሆነ ጥሩ የሆነ ስሜት አላቸው። ገና ቀረብ ብለው ሲያወሩ ብዙዎቹ አብዛኞቹ እንደዛ ይላሉ። የአይን ፍቅር፣ የውሸት ፍቅር እና እውነተኛ ፍቅርስ እንዴት ነው የምንለየው? በምን መለየት እንችላለን? በተለይም ደግሞ መጀመሪያ አካባቢ ላይ የሚኖር መቀራረብና አብሮ ጊዜ ማሳለፍ ፍቅር ነው ፍቅር አይደለም፣ የውሸት ፍቅር ነው የሚሉ ነገሮች ትንሽ ግራ ያጋባሉና ለዛ ነው ዛሬ ይሄንን እንድናወራበት የመረጥኩት ማለት ነው። እውነት ለመናገር በጣም ብዙ ሰዎችም የሚጠይቁኝ ጥያቄ ነው። የመጀመሪያው ነገር እንግዲህ የውሸት ፍቅር እንደሆነ የምትለይበት የምታረጋግጭበት መንገድ ከላይ ሲሆንብሽ ነው። ሁሉ ነገር ከላይ ሲሆንብሽ እንዳልኩት እንደ እይታ ፍቅር አይነት ማለት ነው። በቃ ምንም ዲፕ የሆነ ነገርን የማይፈልግ ፈርዘር የሆነ ነገር የማይፈልግ ለማውራት የበለጠ አንቺን ለማወቅ የበለጠ ከአንቺ ጋር ጊዜ ለማሳለፍ ሳይሆን ጀስት ከላይ አለ አይደለ? የበፊቱ ማየት ብቻ ነበር። አሁን ላይ ደግሞ ምንድነው ደህና ነሽ እንዴት ነሽ ማለት አብሮ መብላት አብሮ መጠጣት ጀስት ፈን ፓርቱ አለ አይደለ? መሳቅ መጫወት ከላይ ከውጭ ሆኖ ሰዎች ሲያዩዋችሁ ዋው እንዴት የሚያስቀኑ ጥንዶች ናችሁ ሊሏችሁ ራሱ ይችላሉ። በቃ የሚታዩ ነገሮች ላይ ብቻ ያተኮረ ስለ አንቺ ለማወቅ ግን አይሞክርም፣ አንቺን ለመረዳት አይሞክርም። በቃ ጀስት ዝም ብሎ ማለት ነው ከላይ ብቻ ከሆነ ይሄ የውሸት ፍቅር እንደሆነ የሚያሳይ ነገር ነው። ምክንያቱም የፍቅር ግንኙነት ይሄ ብቻ አይደለም። ጀስት አብሮ መብላት አብሮ መጠጣት መተቃቀፍ ምናምን እሱ ብቻ አይደለም የፍቅር ግንኙነት የሚያስብለው ማለት ነው። አብሮ የትኛውን ቦታ መገኘት አይደለም። ይሄ አንዱ መገለጫው ነው። ይሄ ብቻ ከሆነ ግን እንግዲህ የውሸት ፍቅር እንደሆነ ማረጋገጥ ትችላለሽ ማለት ነው። ልክ እንደዛ ሄዶ አይቷት ሲመለስ በቃ ደስ እንደሚለው ሳይት ላቭ ወይም የእይታ ፍቅር የምንለው የአይን ፍቅር የምንለው ማለት ነው። ልክ እንደዛ ሁሉ ይሄ ደግሞ ጀስት አብሮ ጊዜ አሳልፎ አብሮ በልቶ ጠጥቶ ተዝናንቶ መመለስ ብቻ ከሆነ እውነተኛ ፍቅር እንዳልሆነ በዚህ ማወቅ ትችላለሽ። ሁለተኛ ወሬ ብቻ ከሆነ ንግግር ብቻ ከሆነ ተግባር ከሌለው ማለት ነው። እንግዲህ ተግባር የሌለው ነገር ምንም ቢሆን ባዶ ነው፣ በቃ ባዶ ማለት ነው። ግን ከተግባር ጋር አብሮ ንግግሮች ደግሞ ቃላቶች ደግሞ በጣም ትልቅ ፓወር አላቸው። ይህን ስላችሁ የቃላቶችን ፓወር ማጣጣላይ አይደለም። በቃላት ዙሪያ ብቻ ራሱን የቻለ ብዙ ቪዲዮዎች ሰርቼላችኋለሁ የምታስታውሱ ከሆነ። ስለዚህ ቃላት ትልቅ አቅም አላቸው። ግን ደግሞ ብቻቸውን ከሆኑ ምንም ናቸው። ስለዚህ የሚናገረውን ነገር የሚልሽን ነገር ወደ ተግባር የማይቀይር ዝም ብሎ ወሬ ብቻ ከሆነ ይሄም የውሸት ፍቅር እንደሆነ ሌላኛው ማሳያ ነው ማለት ነው። ስለዚህ አንቺ ቃላቶቹን ስትሰሚ ወይም ሲነግርሽ ሲያወራሽ አብረሽ ከተግባሩ ጋር ማየት አለብሽ። እኔ እንዲህ ነኝ እኔ እንዲሆንኩ የሚለውን ነገር ብቻ ወስደሽ ተቀብለሽ ወይም ላንቺ ያለውን ስሜት በቃ ካላንቺ እኮ አልኖርም የሚልሽ ሰው ሆኖ ግን ምንም አንቺን ለማወቅ የማይሞክር ግን ምንም ላንቺ ስሜት ግድ የማይሰጠው ከሆነ ተግባሩን ነው ማየት ያለብሽ በትክክልም ማለት ነው እንጂ በቃል ማለቱ ብቻ ምንም ትርጉም ስለሌለው ማለት ነው። ሶስተኛ የአንቺ ችግር ብቻ ከሆነ እንግዲህ የፍቅር ግንኙነት ላይ ከምትወጂው ሰው ጋር ስትሆኚ የሆነ ችግር ሲገጥምሽ የአንቺ ችግር የእሱም ችግር ነው። እሱም እንደዛው የሆነ ችግር ሲገጥመው የሆነ ነገር ሲሆን የአንቺም ነገር ነው። በቃ አንቺም ያገባሻል፣ አንቺም ይመለከትሻል አንድ ላይ እስከሆንሽ ድረስ ማለት ነው። ኬር ታደርጊያለሽ፣ ከዛ ችግር እንዲወጣ ትሞክሪያለሽ፣ ትጥሪያለሽ ምናምን። ይሄ የሚጠበቅ ነገር ነው አይደለም? የፍቅር ግንኙነት ላይ ጓደኝነት ላይ ራሱ እኮ ይሄ ይጠበቃል አይደለ? አንድ ሰው ችግር ውስጥ ሲገባ ከዛ ችግር እንዲወጣ በተቻለው መልኩ ሰፖርት መደራረግ መተጋገዝ ይኖራል። ግን ያንቺ ችግር ያንቺ ብቻ ችግር ከሆነ በቃ ያንን ችግር ፈተሽ ከሱ ጋር ፈታ ለማለት ዘና ለማለት ብቻ የምትመጪ ከሆነ
አይሆንም። በችግርሽ የሚሳተፈው ወይም የሚያግዝሽ መልኩ ሊለያይ ይችላል። ቀጥታ የሱን ፓርቲሲፔሽን የማይፈልግ ችግር ሊሆን ይችላል። እንደዛ በሚሆንበት ሰዓት ላይ በቻለው ነው የሚያደርገው ሰው ከሀሳብ ጀምሮ እንዴት ሆነልሽ፣ ምን ላይ ደረሰልሽ፣ ምን እየተሰማሽ ነው፣ አይዞሽ ያልፋል ከማለት ጀምሮ ማለት ነው። ሶ ምንም አይነት ፓርቲሲፔሽን የሌለው አንቺ ችግር ውስጥ በምትገቢበት ሰዓት ላይ እሱ ራሱን አውጥቶ የሆነ ዳር ቆሞ ከዛ ችግር ወጥተሽ እስክትመለሽ የሚጠብቅሽ ከሆነ ማለት ነው። በቃ ችግር ሲኖር ራስሽ ፈተሹ ነይ እኔ ጋር ስትመጪ ግን ጀስት መዝናናት ምናምን ነው። ፈታ ብለሽ ዘና ብለሽ ጥሩ ሙድ ላይ ሆነሽ ነይ አይነት ማለት ነው። እንደዚህ አይነት በጣም ብዙ ሪሌሽንሺፕ አለ። በእውነት እኔ በጣም ያስገርመኛል። እንዴት ይሆናል? በቃ አላማው እኮ ያ ነው አይደለ? መተጋገዝ፣ ይሄን ጊዜ ማለፍ፣ ከባድ ጊዜያትን ማለፍ። በቃ የፍቅር ስሜት በራሱ እኮ ይሄን እንድናረግ ያስገድደናል አይደለ? የውሸት ፍቅር ስለሆነ ግን በችግርሽ ጊዜ ራስሽ ተወጩ፣ ራስሽ ፍቹ። ብቻ ያንን ፈተሽ ጥሩ ሙድ ላይ ሆነሽ ፈታ ብለሽ እኔ ጋር ነይ አይነት ማለት ነው። ስለዚህ ያንቺ ችግር ብቻ ከሆነ ምንም አያስፈልግሽም። ሪሌሽንሺፕ ውስጥ መሆን አያስፈልግሽም። የሚወድሽ ሰው ኖረ አልኖረ ምንም ትርጉም የለውም ማለት ነው። ስለዚህ ሌላኛው የውሸት ፍቅር መሆኑን የምታረጋግጪው በችግርሽ ጊዜ ነው ማለት ነው። አራተኛ ኬር ከማድረግ ወይም ደግሞ ለአንቺ ከማሰብ በላይ የመቆጣጠር ነገሮችን ካየሽበት፣ ኮንትሮሊንግ ቢሄቪየር የምንላቸው ማለት ነው። የት ወጣሽ፣ የት ገባሽ፣ ለምን እንደዚህ ያደረግሽ፣ ማን የደወለልሽ፣ ለምንድን ነው እንደዚህ የሚልሽ፣ ለምንድን ነው ያየሽ፣ ለምንድን ነው የሚያናገርሽ፣ በቃ እያንዳንዱ ነገር ላይ ጥያቄዎችን ማብዛትና መቆጣጠር ማለት ነው። ኬር ከማድረግ ጋር ይምታታብናል። ከዛ አንዳንዴ አንቺም አምነሽ ልትቀበይ ትችላለሽ። ስለሚወደኝ እኮ ነው እንደዚህ ያለኝ፣ ይሄን መልበስ የለብሽም፣ ይሄን ማድረግ የለብሽም፣ ይሄን መሆን የለብሽም። በእያንዳንዱ እንቅስቃሴሽ ሀሳብና አስተያየት የሚሰጥ በሱ ባሰበው እንድትጓዥ የሚፈልግ አይነት ከሆነ ትንሽ ከባድ ነው። ይሄ ሰዎች የእውነት ሳይሆን ሲቀር ፍቅራቸው ይሄ እንዴት ነው? አንዳንድ ጊዜ ከባህሪም ነው ይሄ የሚመጣው። እውነት ለመናገር ይችን ብቻ ነጥላችሁ አይወደኝም ይወደኛል ማለት ያስቸግራል። ከላይም ቀጥሎ የምዘረዝረውንም ማየት ያስፈልጋል። ግን ይሄ ኮንትሮል የማድረግ ቢሄቪየር ትንሽ አስቸጋሪ ነው። መቆጣጠር ሲሆን በቃ አለ አይደለ ጭንቀት ውስጥ ይከታል። ጥሩ ያልሆነ ስሜት ስለራስሽ እንዲሰማሽ ያደርጋል። ሁልጊዜ ጥፋተኛ ነኝ ብለሽ እንድታስቢ ያደርግሻል። ግን ከዛ ይልቅ መሆን ያለበት ትክክለኛው ነገር ኬር ማድረግ ነው። ላንቺ ማሰብ፣ ላንቺ መጨነቅ፣ መጥፎ ነገር እንዳይገጥምሽ ነገሮችን ማጥራት ነው። እንደዚህ ብትሆኚ እንደዚህ ይገጥምሻል፣ በዚህ መንገድ ብትሄጂ ይሄ ይገጥምሻል፣ ለዛ ብዬ እኮ ነው በዚህ አትሄጂ የምልሽ ነው እንጂ በዛ እንዳትሄጂ ሙሉ በሙሉ መከልከል አይችልም። ይሄን ስላችሁ ጸብ ውስጥ ግቡ ማለት አይደለም። ከፍቅረኛችሁ ጋር ትረዱኛላችሁ ብዬ አስባለሁ። ኮንትሮል ማድረግና ኬር ማድረግ በጣም ልዩነት አለው። በጣም ማለት ነው። እናንተ ራሱ ይሄንን ካላወቃችሁ ልዩነቱን ኮንትሮል የሚያደርጋችሁን ሰው ለኔ እያሰበልኝ ነው ብላችሁ እንድትቀበሉ ትሆናላችሁ። ስለዚህ በደንብ ዲፍረንሱን እዩት። እሺ፣ ኬር ማድረግ ማለት መጨነቅ፣ ማሰብ ማለት ለአንቺ ከማሰብ ነው። ኮንትሮል ማድረግ መቆጣጠር ግን ከራሱ ነው፣ ለራሱ በማሰብ ነው። እኔ ሳልፈቅድ ለምን እንደዚህ ይሆናል፣ እኔ ሳላቅ ለምን እንደዚህ ይሆናል። በቃ ከራሱ አንጻር ነው ነገሮችን የሚያዩና ይህን የሚያደርግ ከሆነ ሌላኛው የውሸት ፍቅር መሆኑን የምታወቂበት መንገድ ነው ማለት ነው። አምስተኛ ስሜትሽን የማይረዳ ከሆነ ነው። ከስሜትሽ ሩቅ ከሆነ ነው። እውነት ለመናገር ሰው የሚወደው ሰው ስሜት እንዲሁ ይታወቀዋል፣ እንዲሁ ይገባዋል። ያ የሚሆንበት ምክንያት ምንድን ነው? በደንብ ትኩረት ስለሚያደርግ ነው። የምንወደው ሰው ላይ በደንብ አድርገን ትኩረት እናደርጋለን። በቃ እያንዳንዱ ነገሩን እናያለን። ሰው የሚወድሽ ከሆነ በደንብ ይረዳሻል። ምን እንደሆንሽ፣ እንደከፋሽ፣ እንደደበረሽ፣ ደስ እንዳለሽ፣ ህይወትሽ ውስጥ ምን ሀፕን እያደረገ እንደሆነ በደንብ አንደርስታንድ ያደርጋል። ግን የውሸት ፍቅር ላይ ያለ ሰው ስለነዚህ ነገሮች ግድ የለውም። በጣም ሩቅ ነው። ያንቺን ስሜት ለመረዳት በጣም ሩቅ ነው። እንደውም ከሱ ይልቅ ዝም ብሎ መንገድ ላይ አሁን ያወቀሽ ሰው እንዴ ምን ሆነሻል፣ በሰላም ነው እናት ሁሉ ሊልሽ ይችላል። በቃ ዳትማች የሚታይ ነገር ሆኖ እሱ ግን ፊል ላያረገውና ላይጠይቅሽ ይችላል ማለት ነው። ላያስተውለው ይችላል ማለት ነው። የዚህን ያህል ከአንቺ ስሜት ሩቅ ይሆናል ማለት ነው። ሶ እንደዚህ አይነት የስሜት ጋፕ ካለ፣ ስሜትሽን ማንበብ፣ ስሜትሽን መረዳት ካልቻለ ፍቅሩ የውሸት እንደሆነ እርግጠኛ መሆን ትችላለሽ ማለት ነው። እንግዲህ እነዚህን 5 ነገሮች ካየሽበት የኔ ቆንጆ የውሸት ፍቅር ከላይ ያለ ፍቅር አለ አይደለ? ዝም ብሎ እንደዛ እንደሆነ ማረጋገጥ ትችላለሽ። ስለዚህ ጊዜሽን አታጥፊ እንደዚህ አይነት ሰው ጋር። አንዳንድ ጊዜ እንደነገርኳችሁ መግቢያ ላይ ትንሽ አስቸጋሪ የሚሆንበት ጊዜ አለ። ይምታታል። የእውነት ነው የውሸት ነው የሚለው እሱን ለማጥራት ነው ይህን ቪዲዮ የሰራሁላችሁ። እንደጠቀማችሁ አልጠራጠርም። የዛሬው ቪዲዮ እንዴት እንዳገኛችሁት እስኪ ኮመንት ላይ ሀሳባችሁን አስቀምጡልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ላይክ ሳታደርጉ እንዳትወጡ። ሁላችሁም ቪዲዮን ላይክ አድርጉት። በነገራችን ላይ ላይክ አድርጉ ምላችሁ ዩቲዩብ አልጎሪዝም ለሌሎች ለብዙ ሰዎች የሚያደርሰው ላይክ በተደረገ ቁጥር ነውና ሁልጊዜ እኔም ቪዲዮ ስታዩ ላይክ አድርጋችሁ ጀምሩ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ አድርጋችሁ ይህን ቆንጆ ውብ ቤተሰብ ካልተቀላቀላችሁ ሰብስክራይብ የምትለውን በመንካት ቤተሰብ ሁኑ። ወዳችኋለሁ። አመሰግናለሁ። ቻው